ሰኔ 1 1997 ሲነሳ ግን ተቃውሞውን ለመግለጽ የጦር ሄሊኮፕተሩን ይዞ የከነፈው ካፒቴን ሳይነሳ አያልፍም። በዚያን ጊዜ የ26 ዓመት ወጣት የነበረውና የአየር ኃይል አብራሪው ካፒቴን ባይሉ ገብሬ የ1997 የመነቃቃት አካል ነበር። ይህ ተስፋ ግን ብዙም አልከረመ፣ ውሃ ተቸለሰበት። ሰኔ 1 1997 መንግስትን ሊቃወሙ የወጡ የአዲስ አበባ ነዋሪዎች ላይ የተደረገው አጸፋዊ ምላሽ ብዙዎችን ያስደነገጠ ሁኔታ ተከሰተ። ካፒቴን ባይሉ የተወሰደውን እርምጃ በመቃወም ከሌላኛው የአየር ኃይል አብራሪ መቶ አለቃ አብዮት ማን ጉዳይ MI-35 የተባለችውን የጦር ሄሊኮፕተር ይዘው ከድሬዳዋ ተነስተው ወደ ጅቡቲ አመሩ። ተቃውሞዬን ለመግለጽ የመረጥኩትም ሁኔታውና አጋጣሚው የፈቀደልኝ ነው። አንደኛ ትኩረት የሚያገኛል ብዬ ስላሰብኩ ሄሊኮፕተር እያበረሩ ጅቡቲ መሄድ እንደ ብቸኛ አማራጭ ነው ያየሁት ይላል። ቀድሞም ለ7 ዓመት የሰራበት የአየር ኃይል ውስጥ ብዙ ኢፍትሃዊ ነገሮችን እየተመለከተ የነበረ ቢሆንም እርምጃውን የወሰደው በተቃውሞ ከሀገሩ ሕዝብ ጎን በመቆም ነበር። ጅቡቲ ከኢትዮጵያ ቅርብ በመሆኗ አንደኛ የመረጠበት ምክንያት ሲሆን ጉዞውን በከፍተኛ ሚስጥር ተይዞም እንደነበር ይናገራል። የኢትዮጵያን ድንበር ለቆ እስኪወጣ ድረስ በረራውም በስውር ነበር። ከራዳር እይታ ራሴን ለመሰወር በረራይን አካሄድ የነበረው እጅግ ዝቅ ባለ ከፍታ ነበር ይላል። ጅቡቲ ለመድረስ ጥቂት ርቀት ሲቀረውም የጅቡቲን የአየር ትራፊክ የመጣበትን ሁኔታ ነግሮ ለማረፍ ፍቃድ ጠየቀ። ከ10 ደቂቃ በኋላም ፍቃድ አግኝቶ ጅቡቲ ማረፍ ቻለ። የመጣበትን ሁኔታ ገልጾም ጥገኝነት እንዲሰጣቸው ጠየቃቸው። የኢትዮጵያ መንግስት ከጅቡቲ ጋር ተደራድሮ እሱም መቶ አለቃ አብዮት ማን ጉዳይም ከ3 ቀናት የጅቡቲ ቆይታ በኋላ ተላልፎ ተሰጡ። ፍትሃዊ አይደለም ብለው በተቃወሙ ስርዓት ሊፈረድባቸው ግድ ሆነ። ዝርዝሩን መናገርም ሆነ ማስታወስ ባይፈልግም በተያዘበት ወቅት ድብደባ፣ እንግልትና ስቃይ እንደደረሰበት ይናገራል። በተለይም በመጀመሪያዎቹ 2 ዓመታት ጨለማ ቤት ከመታሰሩ በተጨማሪ ፍርድ ቤትም አልቀረበም። ባልደረባው 15 ዓመት እሱ ደግሞ ዕድሜ ልክ ተፈርዶበት 13 ዓመታት ታስሮ ከስር የወጣው በቅርብ ነበረ። ለዓመታት ጨለማ ቤት መታሰሩን በቅርቡ ከስር የተለቀቁ ጋዜጠኞችና ሌሎችም ጽፈው ነበረ። በተለይም በጨለማ ቤት በታሰረበት ወቅት ያለበትን አሰቃቂ ሁኔታ መርሳትና እውነታውን መካድ እንደ አማራጭ ሆኖ ነው ያገኘው። ባይሉ አልታሰረም፣ እኔ አይደለሁም በዚህ ሁኔታ ያለሁት እያልኩ ራሴን አበረታ እንዲሁም አጽናና ነበር ይላል። እውነታውን የመካድ ሁኔታ ራሱን በጤና እንዲጠብቅና ተስፋው ተሟጦ እንዳያልቅ ረድቶታል። የ13 ዓመት እስር ቆይታው ለሱ ብቻ ሳይሆን ለቤተሰቡም እንደተረፈ የሚናገረው በኃይሉ ቤተሰቡም ገፈት ቀምሷል። በተለይም በመጀመሪያዎቹ 2 ዓመታት ወቅት ቤተሰቦቹ ይሙት ይዳን የሚያውቁት ነገር አልነበረም። በዚያን ወቅት ይድረሳቸውም አይድረሳቸውም በሕይወት መኖሬን እንዲያውቁ መልእክት ለማውጣት ሞክር ነበር ይላል። በተለይ እናቱ ያለችበትን ሁኔታ ባለማወቁ የራስ ምታትና ጭንቅ ሆኖበት ነበር። እኔስ አንድ ችግር ውስጥ ወድቄያለሁ። እናቴ፣ ቤተሰቦቼ በዚህ ወቅት ምን እያሰቡ ይሆን? እንዴት ሆነዋል የሚለው የበለጠ ያሳስበኝ ነበር ይላል።